የአንደኛ ደረጃ ተማሪ ያለው የሆነ ቡሊ የሚያደርገኝ ልጅ ነበር። ስሙ ራሱ ሙሉጌታ ቡሊ መሰለኝ ካልተሳሳትኩ። እና አንድ ቀን ሄጄ ኮሌታውን ጨምድጄ ያስኩት። እሱም እጄን ወደ አንገቴ በመስደድ አጸፋውን ለመመለስ ኮሌታዬን ይፈልግ ጀመር። በጊዜው ኮሌታ ስላልነበረኝ የቡዳ መድኃኒቴን ጨምድዶ ለመያዝ ተገደደ። በዚህ አጋጣሚ እኛ ሰፈር የነበረው ቡዳ መልክ ሳይሆን ጸባይ ያለውን እየመረጠ የሚበላ እንደነበር ላስታውስ እፈልጋለሁ። ተያይዘን ትንሽ ተንገዳገድን፣ ትንሽ ተቦጫጨርን። በቴስታ ልመታው ስሞክር ራሱ በጣም ራቀብኝ። ብቻ በድብድብና በዳንስ መካከል ያለ እንቅስቃሴ ስናካሄድ አንድ 20 ደቂቃ ሞላ። ደሞ በአጋጣሚ ሞላ የተባለ ቦርድ የወጣ አየር ወለድ በጋሪ ወደ አብማ ማርያም አቅጣጫ ሲሄድ ያየናል። ከጋሪው አክሮባት ሰርቶ ወረደና ሰላም ፍጠሩ ብያለሁ ብሎ ወደኛ ሲንደረደር ትዝ ይለኛል። ቀጣዩን አልተከታተልኩትም። ለመንግሥት ተመላሽ ባላደረገው ከስክስ ጫማው ሲያፍሰኝ በካህሊል ጅብራን ስዕል ላይ እንዳሉ ሰዎች ደመና ላይ ተገለባብጬ ዘነሁ። ብቻ ከነበርኩበት አጭር ኮማ ነቅቼ አካባቢዬን ሳማትር ሙሉጌታ የተጋጋጠ ቁርጭምጭሚቱን እያሸ እንዲህ ሲል ሰማሁት። አይ ጋሽ ሞላ፣ ቀኑን ሙሉ ስንደባደብ ብንውል ራሱ አንቲ ጎዳህንን ያህል አንጎዳም ነበር። አሜሪካ በሰው አገር ገብታ የምታደርገውን ጣልቃ ገብነት ባሰብኩ ቁጥር ትዝ የሚለኝ ይህ ነው። አንድ ሕዝብ የሆነ ሰበብ ፈጥሮ ሲፋለም በገላጋይነት ይገቡና በሰፈር ጠብ ደረጃ የሚተመነውን ግጭት አባብሰው ለአቅመ አርማጌዶ ያበቁታል። እኛ በግጭትና በቅራኔ ከሌሎች አገሮች የተለየን አይደለንም። ከሌሎች አገሮች የሚለየን ለአገር በቀሉ ችግር አገር በቀል መፍትሄ አለመፈለጋችን ነው። በዚህ ምክንያት የኢምፔሪያሊስቶች ሰለባ እንሆናለን። የተወሳሰበ ፖለቲካ ለማይመቻችሁ ኢምፔሪያሊዝም በየፈርጁ እንዴት እንደሚሰራ በምሳሌ ላሳያችሁ። ለምሳሌ ሱዳኖች ማት አይነት ነዳጅ አላቸው፣ ግን ማውጣት የተሳናቸው ናቸው። ቻይና ይህንን ጉድለት በማጤን መቆፈሪያ መሰርሰሪያና ማጥለያ ይዛ ብቅ ትላለች። ከዚያ አንድ በርሚል ከአንድ ባሊ ነዳጅ ታወጣለች። በርሚሉን ለራሷ ታስቀርና ወደ ሱዳን ጎንበስ ብላ ባልዲው ውስጥ ያለውን ደግሞ ከደቤ ጋር ተካፈሉ ትላለች። በነገራችን ላይ ደቤ የደቡብ ሱዳን ማቆላመጫ ነው። ከዚያ ጠይሟ ሱዳን ባልዲውን ከእግሮቿ ስር አድርጋ ወደ ደቤ ቁልቁል እያየች አንድ ጣሳ ብተውልሽ ይደብርሻል ብላ ነገር ትፈልጋለች። ብጥብጥ ይነሳል። ብዙም ሳይቆይ የተባበሩት መንግስታት እንደ ሞላ ያለ የእብድ ገላጋይ አስመርቆ ይልካል። ከአፍጋኒስታን ትራጀዲ እንማር። ባለፈው የኖህ መርከብን በሚመስለው የአሜሪካ አውሮፕላን ክንፍ ላይ ተንጠልጥለው ሊበሩ ሲሞክሩ እንደ ሾላ የረገፉ ሰዎችን ማየት ቅስም ይሰብራል። በነገራችን ላይ ከክንፉ ከወደቁት መካከል አንዱ የአፍጋን የብሔራዊ ቡድን ኳስ ተጫዋች ነበር። ይህንን ለጓደኛዬ ለበየነ ስነግረው እኔም በክንፍ በኩል ሲሻማ ጠርጥሬ ነበር ስላለኝ ተጣልተናል። ድሃ በድሃ ሲጨክን ይደብራል። ታሪክ ጸሐፊዎች ዘመነ መሳፍንት ብለው በሚጠሩት እኔ ደግሞ ዘመነ የጁ በምለው ዘመን ውስጥ አንዲት አረሆ የሚከተለውን ግጥም አንጎራጉራ ነበር። እሄዳለሁ ሜጫ እሄዳለሁ ዳሞት፣ ሳላገኝ አልቀርም ወይ እንጀራ ወይ ሞት። በነገራችን ላይ ከቦታ ቦታ እየተዘዋወሩ ባላገሮችንና ጌቶችን በፈጠራ በማዝናናት የሚተዳደሩ የግጥምና የዜማ ባለጸጋ ሴቶች አረሆ ተብለው ይጠሩ ነበር።
ያኔ ከአንዱ አውራጃ ወደ አንዱ አውራጃ የሚኬደው በባዶ እግር ግፋ ቢልም በበቅሎ ነው። ሲመሽ በሸማ ድንኳን ስር ወይም ዛፍ ስር ይታደራል። አባይን መሻገርማ አይጣል ነበር። ካዞ ብታመልጥ ሽፍታ አይምርህም። አቶ አዲስ ዓለማየሁ እንዳሉት አባይ ብዙ ሞቶች ተሰብስበው የሚገኙበት ቦታ ነበር። በዚያ ላይ መሳፍንቱ ጎራ ለይተው በየቦታው ይከሳከሳሉ። በግርግር መሃል በበራሪ ጥይት መሞት፣ መደፈርና መጠለፍ ሊያጋጥም ይችላል። የጠቀስኩት ግጥም ዝም ብሎ የድሮ ግጥም አይደለም። ዛሬም የብዙሃኑን የኢትዮጵያ ሕይወት የሚገልጽ ይመስለኛል። ሜጫንና ዳሞትን በሌሎች ቦታዎች ተክቶ ማንበብ ብቻ ነው የሚጠበቅብን። ከጥቂት ዓመታት በፊት በስደት ወጥቶ መሞትን ስናስብ መጀመሪያ ወደ አእምሮአችን የሚመጣው አረብ አገር ወይም ደቡብ አፍሪካ ነበር። ብዙ ሰው ወቅቱን ያልጠበቀ ሞት ሸሽቶ ነበር ወደ አሜሪካ የሚሰደደው። ሞት አሜሪካ ውስጥ ለመጥፋት የተቃረበ ብርቅዬ አውሬ ሆኖ ቆይቷል። ዘንድሮ ይህ ቀርቷል። ከሆነ ጊዜ በፊት በአንድ ቀን ብቻ 971 ሰዎች እንደ ጥቢ ቅጠል ረግፈዋል። አሜሪካ እንጀራ አምሮት ለመጣ ስደተኛ ሞትን በሰፌድ ማቅረብ ጀምራለች። አሁን ሳስበው መሞቴ ካልቀረ እዛው በአገር በቀል ዱላ መሞት ይሻለኝ ነበር። ደግነቱ በሜክሲኮ የድንበር ግንብ ታጥሮ አለማለቁ ጠቀመኝ። የፈራሁት ከደረሰ በቅርቡ የበውቄ ኩብለላ ከማንኩሳ እስከ ጓታማላ የሚል ማስታወሻ ጠብቁ። ኢትዮጵያ ውስጥ የሚኖሩ ወገኖች የትም ይኑሩ የት በኢትዮጵያ ተክለሰውነት ውስጥ ተሰራጭተው የሚኖሩ የሕዋስ ክፍሎች ናቸው። አንዱ ሲነካ ሌላውም ይነካል። ጉበትህ ወይም ልብህ ታሞ ሌላው የሰውነት ክፍልህ በጤና አይኖርም። አማራ ስላልሆንህ የአማራ አርሶ አደር ፍዳ አይመለከተኝም ልትል ትችላለህ። በመሃል አገር ስለምትኖር የዳሩን አገር እሪታ ሰምቶ እንዳልሰማ ታልፈው ይሆናል። አንድ ነገር ብቻ ነው የምልህ፣ ጠብቅ። በቀጥታም ሆነ በዘወርዋራ ነገ ለአንተም ጽዋው ይደርሳል። ዮሐንስ ደን የተባለ ባለቅኔ እንዳለው ነው፣ ማን ሞተ ብለህ አትጠይቅ፣ የመርዶ ደወል ሲደወል የጋርዮሽ ነው የወል። ኢትዮጵያ ዘመም ስትልና ስትቃና የኖረች አገር ናት። በነዋሪዎቿ መካከል ያለው አንድነት በአንዱ ዘመን ይታመማል፣ በሌላው ዘመን ይታከማል። ዛሬ ጋብ ባለ ጦርነትና መልኩ ባልታወቀ መጪ ዘመን መሃል ቆመናል። ተደባብረናል፣ ተጠማምደናል። እንገንጠል፣ ይገንጠሉ የሚሉ የቃላት ልውውጦች አየሩ ሞልተውታል። ግን ታሪክን ብናይ ሌላም አማራጭ ያሳየናል። በአንዱ ዘመን እንቀሳሰፋለን፣ በሌላው ዘመን እንተቃቀፋለን። ከዘመነ መንግሥታቸው በአንዱ ቀን አጤ ዮሐንስ ከንጉሥ ተክለ ሃይማኖት ጋር ተጣሉና ወደ ጎጃም ዘመቱ። ለጊዜው አውራውን ቢያጡት ሕዝቡን መቱት። ሕዝቡም አጥብቆ ረገማቸው። የእሳቸው የቤተ መንግሥት ጸሐፊ ንጉሡ ወደ ሰው በላው አገር ዘመተ እያለ ጣፈ። ከጥቂት ጊዜ በኋላ በጎጃሙ ጌታና በንጉሠ ነገሥቱ መሃል ዕርቅ ተደረገ። አጤ ዮሐንስ ተጠጠቱ። ጎጃምን የሰው በላዎች አገር በሚል የሚፈርጀውን ስድብ ከብራናው ላይ አስፋቁት። ብዙም ሳይቆዩ የበጌ ምድርን ሕዝብ ከጠላት ሲከላከሉ ከብዙ ትግራዮች ጋር ተሰዉ። ከዓመታት በኋላ ጣሊያን በጀልባ ተሻግሮ ሲወር ጎጃሜ ለትግራይ ሊመክት ዘመተ። አገር ቀጠለ። በልጅ ኢያሱ ዘመን ደጃች አብርሃ ሸፈቱ። የደጃዝማች አባተ ጦር ተላከባቸው። የዳኘው አሽከር የጦር ገበሬ አይበገርም ለአብርሃ ወሬ እያሉ እየፎከሩ ዘመቱ።
አብርሃና ጭፍሮች ኮረም ላይ ተሸንፈው ተማርከው ወደ ሸገር ተወሰዱ። በኢያሱና በመኮንኖቹ ፊት ለፍርድ ቀረቡ። ከአሸናፊዎች ወገን የሆነ አንድ ሰው እንዲህ አለ፣ ይህንን ጥፋት ያጠፉት ትግሮች ሁሉ መክረው ነው እንጂ አብርሃ ብቻውን አልሰሩትምና ትግሬዎች ሁሉ ይቀጡልኝ። ልጅ ኢያሱ የሰውየው እብሪት አገር የሚያነድ ክብሪት ሆኖ ታያቸው። ተናጋሪውን አስጥለው ጀርባውን በ40 ጅራፍ ማሳጅ ያደረጉለት። የጅራፉ ድምፅ ሲያባራ ሸዌና ትግራይ አብሮ መኖር ቀጠለ። እኛም እንዲሁም ምንቀጥል ቢመስለኝ ምን ይገርማል። በዘንድሮው ጦርነት በየፊናው የተጎዱ ዜጎች ይህ ቃሌ እንደማይዋጥላቸው ገምታለሁ። ያልተነካ ግልግል ያውቃል ቢሉኝም አልፈርድባቸውም። ግን ያልተነካም ይሁን ያልተከካ ከሆነ ቦታ ገላጋይ መምጣት አለበት። ቀደምቶቻችን ከኛ በላይ ተደባድበዋል። የሽንፈትን መራራ ጥዋ በየፈረቃው ቀምሰዋል። ተገነጣጥለው ያልጠበቁን መገንጠል የሚባለው ነገር ነፋስን መከተል ሆኖ ቢታያቸው ነው። የጂኦግራፊ ቁራኛ ሆነህ አንዴ ከተፈጠርህ በኋላ መገንጠል የሚባለው ነገር ቅዠት ነው። አሁን ባለንበት ሁኔታ የማዕከላዊ መንግስት ሆነ የክልል መንግስት አውራዎች መጀመሪያ ማድረግ ያለባቸው ዛቻ፣ አሽሙር፣ ጦርነት፣ ጉሰማ መቀነስ ነው። ከዚያ የህዝቡን የጋራ ካፒታል ተጠቅሞ ለእርቅና ለሰላም መስራት። ከጂኦግራፊ ባሻገር በትግራይና በአማራ ህዝብ መሃል ትልቅ ማህበራዊ ካፒታል አለ። የግዕዝ ፊደል፣ ከብሉይና ሐዲስ የተቀዳ ባህል፣ የጎንደር ሃይማኖት ቆማ ስታለቅስ አንገቱን ሰጠላት አጤ ዮሐንስ አይነትና መሰል የጋራ ሰማዕትነት ታሪኮች ወዘተረፈ። የቸከ ቢመስልም ይህንን ለማለት እፈልጋለሁ። ምላጭ የሚያስውጥልህን ዋጥ አድርገህ ቁጭ ብለህ ተነጋገር። ስለ እርቅ፣ ስለ ጉማ፣ የጋራ አገርን አልምቶ በጋራ ስለ ማክበር ተነጋገር። ያለፈው አልፏል። በሕይወት የቀረነው አብረን እንድንኖር ተፈርዶብናል። ምርጫ ካለን በሁለት ነገሮች ላይ ብቻ ነው። እየተራረድን ወይስ እየተራረምን እንኑር? ሁለተኛውን ተስፋ አድርጌ ልተኛ። ልብ ብላችሁ ከሆነ ከተማችን ውስጥ ጠብና ድብድብ እየበዛ ነው። ድሮ ሰው ክለብና ስቴዲየም ውስጥ ነበር የሚደባደበው። አሁን እኮ አዝመራ ሽሮ ቤት ሳይቀር ሰው ሲደባደብ አይቻለሁ። በዚህ ምክንያት ሳይሆን አይቀርም አንዳንድ ሰዎች ራሳቸውን ለመከላከል ቦዲጋርድ ይቀጥራሉ። ሌሎች ደግሞ ቴኳንዶ ይለማመዳሉ። እንደኔ በዚህ ዘመን አስተማማኙ ራስን የመከላከል ጥበብ በጊዜ ወደ ቤት መግባት ነው። አንድ ወዳጅ ለ5 ወር ያክል ቴኳንዶ ሰለጠነ። አንድ ምሽት ላይ ሀገር አማን ነው ብሎ ከስልጠና ወደ ቤቱ ሲመለስ አሳቻ ቦታ ላይ 2 ጎረምሶች ከኋላ መጡበት። እያለ በእጅና በእግሩ አየሩን እየቀዘፈ ሊያስወካቸው ሲሞክር አንደኛው ያፈነገጠ ኮብልስቶን አንስቶ በመወርወር ህብረ ሰረሰሩ ላይ ጠነበሰው። ታሞ በተኛበት ሄጄ ስጠይቀው በደንብ አላስተማሯችሁም እንዴ ስለው፣ እረ እየተማርን ነበር፣ ግን ኮብልስቶን ላይ አልደረስንም። አሁን እንዴት ነው ሕክምና አገኘህ? ሕክምናው የጠበቁትን ያክል አልጠቀመኝም እንጂ ታክሜያለሁ። ሳስበው የመደቡልኝ ሐኪም የክብር ዶክተሬት ሳይሆን አይቀርም። በመጨረሻ ቴኳንዶ በመሰልጠንህ ይጸጽታል ስል ጠየቅኩት። በጣም ለስልጠና የከፈልኩትን ብር ዝም ብዬ ባጠራቅመው ኑሮ ህንድ ሄጄ እታከምበት ነበር። ዛሬ ለምንተዋወቅ ሰዎች በእውቀቱ እባላለሁ። እንደ መታደል ሆኖ ደራሲ ነኝ፣ እንዳለ መታደል ሆኖ ደግሞ ላጤ ነኝ።
በዚህ አጋጣሚ ማግባት የምታስቡ ሰዎች በጊዜ አግቡ። ባለፈው አንድ በዕድሜ በጣም ጠና ያለ ጓደኛችን ሊያገባ ወስኖ ሽምግልና ተልከን ሄድን። የሴቲቱ ቤተሰቦች እንደ ባላገሩ አይዶል ዳኞች ተደርድረው ጠበቁን። ከተደርዳሪዎች አንዱ እጮኛው ምን አለው ሲሉ፣ እኔ የልጅ ልጅ አለው። በእኛና በአባቶቻችን መካከል ያለው ልዩነት አባቶቻችን እርጅናን በጸጋ ይቀበላሉ። እኛ ደግሞ በደንብ ሳንኖር ስለሚደርስብን ነው መሰል በቀላሉ አንቀበለውም። እኔ አንዳንዴ ሳስበው ደንቆሮ የሚለው ቃል መስማት የተሳነው በሚለው እንደተተካ ሽማግሌ የሚለው ቃል በተሻለ ቃል መተካት ያለበት ይመስለኛል። ለምሳሌ ወይ መፍጠን የተሳነው ወይ የቀድሞ ጠቅላይ ሚኒስቴር እንደሚባለው አንድ ሰው ሲሸመግል የቀድሞ ወጣት ለምን አይባልም? 75 ዓመት የሞላው አጎት አለኝ። አንድ ቀን አጎቴ የሆነ የምግብ ሳይንስ ሊቅ ዩቲዩብ ላይ ሲያወራ እንደሰማሁት ጦም ሰውነት ያድሳል። 3 ቀን በተከታታይ ከእህልና ከውሃ ከታቀብህ ሕዋሳትህና ሆርሞንህ እንደ ንስር ታድሶ ወደ ወጣትነት ትመለሳለህ አልኩት። ትንሽ አንገራገረና ተስማማ። በሦስተኛው ቀን ደውዬ እንዴት ነው ለውጥ አለ ስለው ለውጥም አለ አለኝ አጎቴ። ከ3 ቀን በፊት ሽማግሌ ነበርሁ። ዕድሜ ላንተ። አሁን በረሃብ የተጎዳ ሽማግሌ ሆኛለሁ። እዚህ ሀገር በዕድሜ እየገፋ ስትሄድ መብትህ እየተቀነሰ ይሄዳል። የመደነስ መብት እንኳን የለህም። መደነስ ትችላለህ፣ ግን ዳንስህን ለሕዝብ የማጋራት መብት የለህም። በቀደም እየደነስኩ ተቀርጬ ቲክታክ ላይ ጫንኩት። በስመ አብ አጥንት ያለህ አትመስልም ይሉኛል ብዬ ስጠብቅ የመጀመሪያው አስተያየት ሼባው በመቁረቢያ በእግርህ አየር ታቦካለህ። ደግነቱን ያልተረታውም። ጎበዝ፣ ቀደም ብዬ በልጅነቴ በፍልሰት አቆርቤያለሁ። አሁን ዳንሱ ላይ ብናተኩር